ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ። እንግዲህ ዛሬ የማሳያችሁ 93550 ብር ፈጅ ከምጥን ሽሮና በርበሬ አስቤዛ እንዲሁም ደግሞ እነዚህ የምታዋቸው እቃዎች ናቸው። ማሻአላ ብለናል። እንግዲህ ይህቴ ካዘዘችኝ ረጅም ሰዓት ሆናት። በተለይ በርበሬና ሽሮን ቀስ ብዬ ረጋ ብዬ እንዳዘጋጅ ነው ያዘዘችኝ። እኔም ደግሞ ዘና ብዬ ነው ያዘጋጀሁት። ለምን በርበሬና ሽሮ ስታዙ አታጣድፉ፣ ምክንያቱም አሪፍ ሆኖ የሚወጣላችሁ ቀስ ተብሎ ተረጋግቶ ከልብ ተሆኖ ሲሰራ ስለሆነ ብዬ በዚህ አጋጣሚ መናገር ወዳለሁኝ። እንግዲህ ዛሬ የማሳያችሁ ነው ማሻአላ ተባረክ ረህማን የሆነ አስቤዛና የቤት እቃ ነው። ካስቤዛው በፊት የቤት እቃዎቹን ላሳያችሁ። እዚህ ጋር እንደምታዩት ምን አለ መሰላችሁ፣ ሁለት የቲቪ ስታንድ አበባዎች አሉ። ሁለት የቲቪ ስታንድ አበባዎች አሉ። ዛሬ የምቀርጽላችሁ ውጭ በረንዳ ላይ ሆኜ ነው። መቸለታ መሰላችሁ የተሰራው እቃ ገና አልተጫንም እና ያቺ ክፍል ሌላም እቃ በጎን ስላስቀመጥኩባት አልበቃችኝም እና ያው ውጭ ነው እየቀረጽኩ ያለሁት። እና ሀዋይቤ ሁለት አበባ 1600 ብር ገዝችላታለሁ። በጣም ነው የሚያማምሩት። ታዳ ጽድት ያሉ አበባዎች ናቸው። የቡና ሱፍራ 1100 ብር፣ 3800 ብር ደግሞ ንቅሳት ረከቦት 700 ብር ደግሞ ግማሽ የጥበብ ስኒና 300 ብር ደግሞ የሱካር እቃ 500 ብር ደግሞ አገረኛ ስኒ አላት ማለት ነው። ጀበና ከነማቶቷ ከነ ሁሉ ነገር ደግሞ 300 ብር ገዝችላታለሁ። ይሄ አንደኛ የሚባለው የወረኢሉ ጀበና ነው ማለት ነው። አንድ ፍሬ ስለሆነ ሴትዮዋ በቂው እና ጀማአ አባይቢ። እዚህ ጋር እንደምታዩት ደግሞ የአክለሪክ ጆግ ከነ ኩባያው 2800 ብር እና የውሃ ሰርቪስ 700 ብር። አክለሪክ ጆጉ እዛ ጋር እንደምታዩት ካርቶኑ ያ ነው ማለት ነው። ማሻአላ ተባረክ ረህማን። ጀበናዋን ነግራችኋለሁኝ። በጣም ቆንጆ የወረኢሉ ጀበና ናት። ከዛ 150 ብር ደግሞ የእጅ ማስታጠቢያ፣ 400 ብር ደግሞ የእንጀራ ትንሿን። እዚህ ጋር ደግሞ ባሊ 15 ሊትር እንዲሁም ደግሞ 150 ብር ደግሞ የበርበሬና ሽሮ 88 ሊትር። ከዛ በመቀጠል ምን አለን መሰላችሁ ሀባይቢ፣ ይሄ እንደምታዩት የወጥ ጭልፋ 250 ብር። እዚህ ጋር ደግሞ የሩዝ ጭልፋ 230። እዚህ ጋር ደግሞ ቆንጅዬ የሆነ ቢላ ነው 550። እዚህ ጋር ደግሞ 70 ብር። እዚህ ጋር ሹካ ማንኪያ የሻይ ማንኪያ አለን ማለት ነው። እነዚህ ደግሞ የሻይ ማንኪያ 100 ብር፣ ሹካ ማንኪያ ደግሞ 300 600 ብር 700 ብር ይሆናል ማለት ነው። እዚህ ጋር ደግሞ 400 ብር ማጥለያ። ከዛ በመቀጠል እዚህ ጋር እንደምታዩት የፈለገችው ሁሉንም ሎሚ ከለር ስለሆነ ይሄ የትሪ ዳንቴል ነው። በጣም ነው የሚያምረው 650 ብር። እዚህ ጋር ደግሞ ምን አለን መሰላችሁ የረከቦት ዳንቴል 200 ብር እና ሼልፍ የሽንኩርት 600 ብር ይሄ ማለት ነው። በጣም ቆንጆ የሆነ ነው። ከዛም እዚህ ጋር ሞሰብ አለን። ሞሰብ የገዛሁላት 2700 ብር ሲሆን 600 ብር ደግሞ ይሄንን ዳንቴል ገዝችላታለሁኝ። ሞሰቡ ቆንጆ ጽድት ያለ ሞሰብ ነው የገዛሁላት። ኢንሻአላህ ላሳያችሁ። እዩት፣ አሪፍ የሆነ ሞሰብ ነው። ምን አለው አብሮት ማንፈሻ ሰፌድና የእንጀራ ሰፌድ አለ። 2700 ብርና 400 250 ብር ማለት ነው ሀባይቢ። ከዛ በመቀጠል ምን አለ በርሚል አለን 2900 ብር። ከዛ 1600 ብር አንድ ዶሮ የሚሰራ የሚባል 600 ብር እና 2400 ብር ደግሞ አንድ ዶሮ የሚባል ሴኔጋል ፌርሜሎ እንዲሁም መቆንጠጫ። እዚህ ጋር መቆንጠጫ አለን። ፌርሜሎ ደግሞ 300 ብር 350 እና 30 ብር መቆንጠጫ አለን። ከዛ እዚህ ጋር ኮምፎርት አለ 2700 ብር 3700 ብር። መጋረጃ ደግሞ ይሄ መጋረጃ ብዙ ጊዜ ያሳይቻችኋለሁ። አንደኛ የሆነ መጋረጃ ነው። ዋጋው 3000 ብር ነው ማለት ነው ሀባይቢ። ገና ነገርኳችሁ፣ ገና አልጨረስንም። የፈንድሻ 450፣ የኡዱ ብሪቅ 80 ብር፣ የፓስታ ማጥለያ ደግሞ 400 ብር፣ 600 ብር 1 ሊትር የሻይ በራድና ሶላር 7000 ብር አለን ማለት ነው። ሶላር 7000 ብር አለን። 2500 ብር ደግሞ ማራቢያ ኳሊቲ፣ 3300 ብር ደግሞ ኢጣል ብረት ድስት፣ 2300 ብር ደግሞ የወጥ ሰሃን አለን ማለት ነው። ማሻአላ በጣም ነው የሚያምረው። ላሳያችሁ ጠጋርጌ ማለት እንዴት እንደሚያምር እያት ስታምር።
ከዛ በመቀጠል ደግሞ እዚህ ጋር ጥስት 1600 ብር፣ ከዛ የብረት ምጣድ መካከለኛ 500 ብር፣ እንደገና ደግሞ የብረት መውቀጫ 600 ብር፣ 700 ብር 3 ሴት የሽንኩርት መክተፊያ 450 እና 400 ብር ደግሞ የእንጀራ ትሪ፣ ከዛም 1 ሜትር የምግብ ሱፍራ አላት ማለት ነው። ማሻአላ ተባረክ ረህማን። እቃዎቿ እነዚህን የመሰሉ የተዋቡ እቃዎች ናቸው። እናንተ ደግሞ ከወደዳችኋቸው ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ አበረታቱኝ። በጣም ከመነግራችሁ በላይ የሚያማምሩ ጸደ የሆኑ እቃዎች ናቸው። ኢንሻአላ ያው እንደነገርኳችሁ መጋረጃ የመጋረጃ በጣም ነው የሚያምረው ከመነግራችሁ በላይ ማለት ነው። ጽድት ያለ መጋረጃ ነው። እናንተም ከወደዳችኋቸው ላይክ እያረጋችሁ ሰብስክራይብ እያረጋችሁ ማዘዝ ትችላላችሁ። እኔም ማግኘት ለምትፈልጉም በ0967 17 7194 ታገኛላችሁ። አስቤዛዋን እኔ እንደምታዩት ደግሞ አስቤዛ አለን። አስቤዛው በርበሬ 830 ብር በነበረበት ሰዓት የተገዛ ነው እና አሁን ላይ ደግሞ ቀንሷል። በርበሬ 730 ሆኗል ማለት ነው። እና በጣም ቆንጆ የሆነ ምጥን የሆነ ሽሮና በርበሬ ያዘኝ ተዘጋጅቶላታል። ሁላችሁም በጣም እንደምትወዱት ተስፋ አረጋለሁኝ። እንደምታዩት ከለሩን በጣም ያምራል። መጀመሪያ ላይ እንደነገርኳችሁ በርበሬና ሽሮ ስታዙ ከምንምና ከማንም በላይ ሶብር ብታደርጉ ጥሩ ነው። ይበልጥ አሪፍ ነገር ይወጣላችኋል ማለት ነው። እዚህ ጋር ደግሞ 60 ኪሎ ነው። 10 ኪሎ ማሽላና 50 ኪሎ ጤፍ ነው። ጤፍ በ112 ብር ሂሳብ ሲሆን ማሽላ ደግሞ በ62 ብር ሂሳብ ነው። ዘይት 1000 ብርና 1650 ብር። ቡና 1 ኪሎ ነው 1300 ብር። ጫው እንደምታዩት ደግሞ በ35 ብር ሂሳብ። ክብሪት እንዲሁም ደግሞ ይሄ ቆንጅዬ የሆነ ሳሙና ግማሽ ደርዘን በ65 ብር ሂሳብ። እንደገና ደግሞ ላይፍ ቦይ በ50 ብር 300 ብር። ሩዝ በ120 ብር ሂሳብ ደግሞ አላት ማለት ነው። አስቤዛዎቹ እነዚህን የመሰሉ ናቸው። ከወደዳችኋቸው ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱ። ቀጣይ እኔ ማግኘት ለምትፈልጉ በ0967 17 7194 ታገኛላችሁ። ላይክ እያረጋችሁ ሰብስክራይብ ሼር እያረጋችሁ እንደዚህ ቆንጅዬ የሆነ ምጥን ሽሮና በርበሬ ማዘዝ ትችላላችሁ። አመሰግናለሁ። ያደረገው የእቃዎች መጀመሪያ ምጣዱን ነው የምናደርገው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዝነት ቤተሰቦች እንዴት ናችሁ? ደህና ናቸው። ክብደት ስላለው ይሄንን እቃ ጎና አድርጎ ለመስራት ትንሽ ይከብዳልና አለበት ነው የምቀርጽላችሁ ማለት ነው። እና ይሄን የምታዩት ቆንጅዬ የሆነ ምጣድ ያው ክዳኑ ገና ቀለሙ እንትን አላለም። ጽድት ያለ ምጣድ ነው በነገራችን ላይ ማለት ነው። ይሄ ቤትኛም እንጠቀመዋለን። አሪፍ የሆነ ምጣድ ነው። እንግዲህ ያው በሰላም ይድረስ በሉ። እኔ ግን አብዛኛውን አልቀበልም እንትን ያለው ሸክላ ያለው ማለት ነው። ሸክላ ያለው ማልቀበልበት ደግሞ ለምን ታውቃላችሁ? ያኔ የመሰበር እድሉ ሰፊ ነው በሚል ነው እንጂ ሸክላ ያለው እዛ ለነሱ ተገጣጥሞላችሁ ሲሄድ አሪፍ እድል ነው። ዞሮ ዞሮ የተሟሸ ነው። ጎመን ዘር ብቻ አድርጎ አስሶ መጋገር ነው። አሪፍ የሆነ ማሻአላ የሆነ ደግሞ ትኩስ ነው እንትን የተባለዩት እንደምታዩት ይሄ አለ ማለት ነው። ያው እንደዚህ እናነሳዋለን። ዞሮ ዞሮ ይሄን ይመስላል። ያው ቆንጆ ምጣድ ነው ለማለት ያክል ነው።